ጠቅላይ ሚኒስትር አብይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከኃላፊነት ማሰናበታቸውን ዛሬ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት አስታውቀዋል። አብይ ጌታቸው ባለፉት 2 ዓመታት የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ያበረከቱትን አስተዋጽኦ ፌዴራል መንግስቱ እውቅና እንደሚሰጠው በመግለጽ ጌታቸውን አመስግነዋል። ጌታቸው በፕሪቶሪያው የግጭት ማቆም ስምምነት መሰረት ጊዜያዊ አስተዳደሩን እንዲመሩ በጠቅላይ ሚኒስትሩ የተሾሙት ከ2 ዓመታት በፊት ነበር። አብይ የቆይታው ጊዜ ለተጠናቀቀው ለጊዜያዊ አስተዳደር እጩ ፕሬዝዳንታችን የትግራይ ህዝብ ለጽህፈት ቤታቸው እንዲጠቁም ከቀናት በፊት ጥሪ ማድረጋቸው አይዘነጋም። ሆኖም ደብረጽዮን ገብረ ሚካኤል የመረጡት የህወሓት ክንፍ ጠቅላይ ሚኒስትሩ በተናጠል ፕሬዝዳንት ለመሾም እንዲሞክሩ ነው በማለት ጥሪውን ውድቅ አድርገውታል። ውጤት አልደረሰኝም ብሏል ፖሊስ። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የምርመራ ውጤቶቹ አሁንም አልደረሱኝም በማለት የ14 ቀን ተጨማሪ ቀናት ጠይቋል። የአንዱ ዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ተጨማሪ የጊዜ ቀጠሮ መፍቀድ የለበትም፣ አንዱ ዓለም የዋስ መብቱ ሊጠበቅለት ይገባል ብሎ ተከራክሯል። በተጨማሪ ከእስር ወጥቶ የሙዚቃ ስራው ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ብለዋል። ፍርድ ቤት የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ነገ ማክሰኞ ጠዋት ቀጠሮ ሰጥቷል። በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት ዋና መስሪያ ቤት ተባረሩ። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ከአፍሪካ ህብረት ዋና መስሪያ ቤት አባል ሀገራት በአመታዊ ስብሰባ ላይ እንዲሳተፉ ፈቃደኛ ባለመሆናቸው መባረራቸውን የእስራኤል ውጭ ጉዳይ ሚኒስቴር ዛሬ ሰኞ አረጋግጧል። የሚኒስቴሩ ቃል አቀባይ ኦረን ማርሞርስቴን በተለይ በሩዋንዳ የቱትሲ ጭፍጨፋ ሰለባዎች መታሰቢያ በዓል ላይ በአዲስ አበባ የሚገኘው የእስራኤል አምባሳደር በተጋበዙበት ዝግጅት ላይ ከጅቡቲ የመጡት የአፍሪካ ህብረት ኮሚሽን ሊቀመንበር ጸረ እስራኤል የፖለቲካ አካላትን ማስተዋወቅ መምረጣቸው በጣም አሳዛኝ ነው ሲሉ አስተያየታቸውን ሰጥተዋል። ማርሞርስቴን አክለው ይህ ተቀባይነት የሌለው ድርጊት የተጎጂዎችን ትውስታ ከሁሉም በላይ የሚጎዳና የሩዋንዳ ህዝብና የአይሁድ ህዝብ ላይ የአይሁድ ህዝብ ታሪክ መሰረታዊ ግንዛቤ አለመኖሩን ያሳያል ብለዋል። ይህንን ክስተት የምንመለከትበት የስበት ኃይል ግልጽ ለማድረግ የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር በመሆን አስፈላጊውን የዲፕሎማሲያዊ እርምጃ ይወስዳል ሲሉ መናገራቸውን ከጀሩሳሌም ፖስት ዘገባ ተመልክቷል። ይህ ዴሊ ኒውስ ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ የዛሬውን መረጃዎች እዚህ ጋር በቃው። ቸር ጊዜ ለእናንተ።